የባየር ሊቨርኩሰኑ አሰልጣኝ ሻቢ አሎንሶ በውድድር ዓመቱ መጨረሻ ላይ ከባየር ሊቨርኩሰን እንደሚለቅ በራሱ አንደበት አረጋግጧል። አሎንሶ እንደተደመጠውም በባየር ሊቨርኩሰን የመጨረሻ ጨዋታዎቼ እንደሆኑ የማረጋግጥበት ሰዓት ነው ሲል ሻቢ አሎንሶ ተደምጧል። ስለዚህ አሎንሶ በቀጣይ ሪያል ማድሪድን ይረከባል ማለት ነው። ስፓኒያርዱ አሰልጣኝ በሊቨርኩሰን የተለያዩ ስኬቶችን በድንቅ ሁኔታ ማሳካቱ መቼስ ይታወቃል። ቡድኑ ለመጀመሪያ ጊዜው የቡንደስሊጋ ዋንጫን እንዲያሳካ እንዳድርገው ሲታወስ ዲኤፍቢ ፖካልንም እንዲሁ አሳክቶ ነው የነበረው። እንዲሁም በዩሮፓ ሊጉ ደግሞ ለፍጻሜ መድረሱም የሚታወቅ ነው። አምና በሁሉም ውድድሮች ሳይሸነፍ ተጉዞ ብቸኛው የተሸነፈበት ጨዋታም በዚህ በዩሮፓ ሊግ ፍጻሜ በአታላንታ ነው የነበረው። በጨዋችነቱ የቀድሞ ክለብ ወደ ነበረው ወደ ሪያል ማድሪድ ካርሎ አንቸሎቲን በመተካት ማምራቱ አይቀሬ ነው የሚሆነው። አንቸሎቲ እንደሚታወቀው ወደ ብራዚል ብሔራዊ ቡድን የሚያመሩ አሰልጣኝ ነው የሚሆኑት። ሊቨርኩሰኖች በቡንደስሊጋው ግን ሁለተኛ ደረጃን ይዘው ዘንድሮ እንደሚያጠናቅቁ ያረጋገጡ ሲሆን በዕለተ እሁድ በሜዳቸው የመጨረሻ ጨዋታቸውን ከቦሩሺያ ዶርትሙንድ ጋር የሚያደርጉ ይሆናል። በዚህ ጨዋታ ለአሎንሶ ሽኝት ይደረግለታል ተብሎ ነው የሚገመተው። የመጨረሻ ጨዋታቸውን ደግሞ ከሜዳቸው ውጭ አቅንሰው ማይንዝን የሚገጥሙ ነው የሚሆነው። ወደ ሌላ ጉዳይ እንለፍና እንግሊዝ ፕሪሚየር ሊግ የአፕሪል ወር የወሩ ምርጦቹን አሳውቋል። በዚህ መሰረት በወሩ ምርጥ ተጫዋች የሊቨርፑል አማካኝ ተጫዋች አሌክሲስ ማካሊስተር የወሩ ምርጥ ተጫዋች ተብሎ ተመርጧል። አርጀንቲናው የዓለም ዋንጫ አሸናፊ በወሩ 2 ግቦችንም ነው ማስቆጠር የቻለው። 2 አስደናቂ ግቦችን የለንደኖቹ ክለቦች ፉልሃም ላይና ቶትናም ሆትስፐር ላይ ከሳጥን ውጪ ማስቆጠሩ ይታወሳል። አንድ ደግሞ ለግሚውን ኳስም አምሻሽቶ ማቀበል የቻለ ተጫዋች ነበር። በተጨማሪም ደግሞ 10 እድሎችንም መፍጠር ችሎ የነበረበት አጋጣሚ ነው የነበረው። በወሩ ምርጥ አሰልጣኝ ደግሞ ቀድሞኑ ጥርጥር በሌለው ሁኔታ የወልቭሱ አሰልጣኝ ቪቶር ፔሬራ በይፋ ተመርጧል። ቪቶር ፔሬራ በወሩ ከ5 ጨዋታዎች 5ቱንም ያሸነፉ ብቸኛ አሰልጣኝም ናቸው። በወሩ ምርጥ ግብ ደግሞ የብራይተኑ አማካኝ ተጫዋች ካርሎስ ባሌባ ዌስትሃም ዩናይትድ ላይ ከርቀት ላይ ያስቆጠራት ኳስ ልትመረጥለት ችላለች። በወሩ ምርጥ ሴፍ ደግሞ በለንደን ደርቢ የስፐርሱ ግብ ጠባቂ ጉግሌልሞ ቪካሪዮ በቼልሲ ጨዋታ ላይ ጄደን ሳንቾ ላይ ያዳነው ኳስ ነው ልትመረጥ የቻለችው። ሌሎች ጉዳዮችን መመልከትን ቀጥል። ማንቸስተር ዩናይትዶች የግብ ጠባቂያቸውን የቶም ሂተንን ውል ለማደስ ንግግሮችን ለመክፈት እንደወሰኑ እቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ቀይ ሰይጣኖቹ የሂተንን ውል ለተጨማሪ 1 ዓመትም ነው ለማራዘም የወሰኑት። ቶም ሂተን በውድድር ዓመቱ መጨረሻ ላይ ውሉ ሲያበቃ ግን ከክለቡ ነፃ ወኪል ሆኖ ይለቃል ተብሎ የተጠበቀ በረኛ ነው የነበረው። ግን የቡድኑ ኮቺንግ ስታፎች ሂተን ለታዳጊ ተጫዋቾችም እርዳታ የሚያደርግ በመሆኑ በዚህ በመደሳቸው ውሉ እንዲታደስ ገፍተውለታል ተብሏል። ቶም ሂተን አሁን ምንም እንኳን እድሜው ቢገፋም ከማንቸስተር ዩናይትድ አካዳሚ ግን የወጣ ተጫዋች ነው። ቶም ሂተን ከዛ ጊዜ ጀምሮ በቀይ ሰይጣኖቹ ቤት ባይቆይም እንኳን በ2021 ግን ክለቡን መልሶ የተቀላቀለ ግብ ጠባቂ እንደነበር ይታወሳል። በቡድኑ ግን ያው ባክአፕ ሆኖ ወይም ተጠባባቂ ሆኖ የሚያገለግል ግብ ጠባቂ ነው። ሁለተኛም ግን በረኛ አይደለም። የ38 ዓመቱ ግብ ጠባቂ ወደ ዩናይትድ ከተመለሰ ጊዜ ጀምሮ ያደርገው ጨዋታ ቢቆጠር እንኳንም በጧት የሚቆጠሩ ጨዋታዎች ናቸው። እድል የሚያገኝ አይነት ግብ ጠባቂ አይደለም። በዩሮ 2024 ደግሞ በእንግሊዝ ብሔራዊ ቡድን የትሬኒንግ ጎል ኪፐር ተብሎ ጥሪ ተደርጎለትም የነበረበት አጋጣሚ ይታወሳል። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ሊቨርፑል በሜዳቸው አንፊልድ ሮድ አርሰናልን የሚያስተናግዱበት ጨዋታ እንዳለ ይታወቃል። ከዚህ ጨዋታ ጋር ተይዞ የአርሰናል አሰልጣኝ ሚኬል አርቴታ ስለ ጋርድ ኦፍ ሆነር በተመለከተ አስተያየታቸውን ያጋሩ ሲሆን በሰጡት አስተያየትም ለሊቨርፑል ጋርድ ኦፍ ሆነር እንሰጣለን፣ ይገባቸዋል፣ የተሻሉትም ቡድን ነበሩ፣ በጣም ወጥ አቋም ያሳዩ ቡድን ነበሩ፣ ስፖርቱ ይህ ነው፣ አንዱ ተሽሎ ሲገኝ ማጨብጨብና መቀበል አለብህ፣ እንዲሁም እዛ ደረጃ ላይ ለመድረስ መሞከር አለብህ ሲሉ ተደምጧል። አርሰናል በዚህ ሳምንት በቻምፒየንስ ሊጉ በፓሪስ ሳን ጀርሞች ተረተው መውደቃቸውም የሚታወቅ ጉዳይ ነው። ከዚህ ጋር ተይዞ አርቴታ ተጠይቀው በሰጡት አስተያየት ከሚያስከፉ አጋጣሚዎች መካከል አንዱ
ነበር፣ ነገር ግን እንደ አርሰናል አሰልጣኝነት የሚያኮራ ሁኔታም ነበር ሲሉ ነው ሚኬል አርቴታ የተደመጡት። አርሰናል በቀጣይ ጨዋታቸው ቀድመን እንዳነሳ ነው በዕለተ እሁድ ከምሽቱ 12 ሰዓት ተኩል ላይ ወደ አንፊልድ ስታዲየም አቅንተው ቻምፒዮኖቹ ሊቨርፑሎችን የሚገጥሙ ይሆናል። በእርግጥ ጨዋታው ያው ይህ ነው የሚባል የተለየ ትርጉም ያለው አይነት ጨዋታ ተደርጎ የሚቆጠርም ጨዋታ አይደለም። በ2026 በአሜሪካ ካናዳና ሜክሲኮ ጣምራነት ለሚስተናገደው ዓለም ዋንጫ አስመልክቶ በወጣ መረጃ መሰረት በውድድሩ ለምድብ ጨዋታዎች የስታዲየም መግቢያ ትኬት ዋጋ በአማካኝ ስንት እንደሆነ ተገልጿል። ዋጋው ግን ውድ ሆኖም ነው ሊገኝ የቻለው። በአማካኝ $305 እንደሆነ ታማኙ ዘ አትሌቲክ ገልጿል። ይህ አማካኝ ዋጋ የምድብ ጨዋታ መሆኑም ግን ሊሰመርበት ይገባል። ወደ ጥሎ ማለፍ ሲገባና ፍጻሜ ሲደርስ ደግሞ ከዚህም በላይ ዋጋው ጣሪያ የሚነካ ነው የሚሆነው። የአርጀንቲና እያንዳንዱ ጨዋታ ደግሞ $1000 በላይ ያስወጣል እየተባለም ነው የሚገኘው። እንደሚታወሰው በካታሩ ዓለም ዋንጫ አርጀንቲና የዓለም ዋንጫው አሸናፊ ባለቤት እንደነበረች የሚዘነጋ አይደለም። ዋጋዎቹ ግን ገብቶ ለሚመለከት ደጋፊ ውድና አስከፊ ዜና ሆኖም ነው የሚገኙት። ዌስትሃም ዩናይትዶች ከ4 ተጫዋቾቻቸው ጋር እንደሚለያዩ በይፋ አሳውቀዋል። አሮን ክሪስዌል፣ ሉካስ ፋቢያንስኪ፣ ቭላዲሚር ኩፋልና ዳኒ ኢንግስ በውድድር ዓመቱ መጨረሻ ላይ ከመድረሻዎቹ ጋር የሚለያዩ ተጫዋቾች ናቸው። አራቱም ውላቸው የሚያበቃ ተጫዋቾችም ናቸው። አሁን በአሰልጣኝ ግራም ፖተር እቅድ ውስጥ ባለመኖራቸው ከዌስትሃም ዩናይትድ የሚለቁ ይሆናል ተብሏል። ዌስትሃሞች በ2023 ኮንፈረንስ ሊጉን ሲበሉም 4ቱ ተጫዋቾች በዌስትሃም ዩናይትድ ስኳድ ውስጥ የነበሩም ናቸው። በተጫዋቾቹ መካከል ለክለቡ በአጠቃላይ ደግሞ 800 ጨዋታዎችን ያህል ማድረግ የቻሉ ተጫዋቾችም ናቸው። የሰሜን ለንደኑ ክለብ አርሰናል የተከላካያቸውን የዊሊያም ሳሊባን ውል ለማደስ ንግግሮችን እንደከፈቱ እቁ ጋዜጠኛ ዴቪድ ኦርንስተን በዘገባው ላይ አስሯል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከፈረንሳዩ ተከላካይ ካምፕ ጋር ውይይት ማድረጋቸውም ነው ተይዞ የተገለጸው። እስካሁን ጥያቄ ባይቀርብም በቅርቡ ግን ይቀርባል ተብሏል። የአርሰናሎች የኋላ ደረጃን የሆነው ዊሊያም ሳሊባ በኤምሬስ ደስተኛ መሆኑም ነው የሚነገርለት። መቼስ አሁን ላይ ሳሊባ በፕሪሚየር ሊጉ ከሚገኙ ምርጥ ተከላካዮች መካከል አንዱ መሆኑም ጥርጥር የለውም። አሁን መድፈኞቹ ኮከባቸው በ15 ጊዜ የአውሮፓ ቻምፒዮኖቹ ሪያል ማድሪዶች በጥብቅ እየተፈለገ በመሆኑ ይህንን ለማስቀረት ሲሉ ሳሊባን በአዲሱ ለማስፈረም ንግግሮችን ከፍተው ተገኝተዋል። ሳሊባ አሁን ላይ በኤምሬትስ ያለው ውል ደግሞ በ2027 ላይ የሚጠናቀቅ ነው የሚሆነው። አርሰናሎች የ24 ተጫዋች ከፈረንሳዩ ክለብ ሴንቲቴን በ2019 እንዳስፈረሙት ይታወሳል። እስከ 2021 በአርሰናል ቢቆይም ህይወትን በለንደን ግን ተደላርሎለት ያልጀመረው ሳሊባ በውሰት ለኒስና ማርሴይ ተሰጥቶ ሲጫወትም የቅርብ ጊዜያቶች ትውስታ ነው። ከዛ ግን በማርሴይ በተለይ ካስደነቀ በኋላ ዳግም ወደ አርሰናል በመመለስ በ2022-23 የውድድር ዓመት ወደ አርሰናል ዋና ቡድን ሰብሮ በስነ ስርዓት መግባት የቻለ ተጫዋች ሆኖ ነበር ሊገኝ የቻለው። ሳሊባ እንግዲህ አሁን ላይ ደግሞ እያስደነቀ የሚገኝ ተጫዋች መሆኑ ይታወቃል። አሁን ላይ አሉ ከሚባሉ ቅድመና በቅድሚያ ከሚቀመጡ ተከላካዮችም አንዱ ሆኖ የሚቀመጥ ተጫዋች ነው። የባርሴሎና ኮከብ ታዳጊ ተጫዋች ላሚን ያማል በየትኛው ስታዲየም መጫወት ትመርጣለህ የሚል ጥያቄ በዛሬው ዕለት የቀረበለት ሲሆን ስፓኒያርዲያው ኮከብ ታዲያ ምላሹ የነበረው የሁለቱ ተቀናቃኞቹን ክለቦች ስታዲየም ሆኖ ነው የተገኘው። ያማል ለዚህ ጥያቄ በሰጠው ምላሽ እንደተደመጠው ከሆነ በኦልትራፎርድ ወይም በአንፊልድ መጫወትን እመርጣለሁ ሲል ተደምጧል። የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይ ኦፍ የግማሽ ፍጻሜ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በተደረገ አንድ ጨዋታ ሚኒሶታ ቲምበርወልቭስ ከጎልደን ስቴት ዋሪየርስ ዛሬ ሁለተኛ ጨዋታቸውን አከናውነዋል። በመጀመሪያው ጨዋታ የነ ስቴፈን ከሪ ቡድን የሆኑት ዋሪየርሶች ድል እንደቀናቸው ሲታወስ፣ ዛሬ ግን በሁለተኛ ጨዋታቸው ሚኒሶታ ቲምበርወልቭስ ድል አድርገው ውጤቱን 1-1
የሆነ እኩል ቁጥር ላይ ሊያደርሱ ችሏል። ቲምበርወልቭስ ዛሬ ዋሪየርሶችን 117-93 በሆነ ውጤት ምሎ ሊያሸንፏቸው የቻሉ ሽንፈት ያስተናገዱት ዋሪየርሶች ዛሬ ኮከባቸው ስቴፍ ካሪ በመጀመሪያው ጨዋታ ባስተናገደው የሃምስትሪንግ ጉዳት ምክንያት ዛሬ አለመኖሩ ደግሞ እንዲቸገሩ አድርጓቸውም ነው የተገኘው። ስቴፍ ለሶስተኛው ጨዋታ ካልደረሰ ግን ለዋሪየርሶች በጣም መጥፎ ዜና ነው የሚሆንባቸው። በጨዋታው ግን ዛሬ ከፍተኛ ነጥቡን ያስቆጠረው የቲምበርወልቭስ ተጫዋች ነው ጁሊየስ ራንድል ያስቆጠረ ሲሆን 24 ነጥቦችን አስቆጥሮ 7 ሪባውንዶችን አድርጎ 11 ደግሞ አሲስቶችን አስመዝግቧል። 11 አሲስቱ ደግሞ በሙያው በፕሌይ ኦፍ ያስመዘገበው ከፍተኛ ቁጥሩ ሆኖም ሊመዘገብለት ችሏል። ሁለቱ ቡድኖች በቀጣይ ሶስተኛ ጨዋታቸውን ወደ እሁድ ሊነጋ ሲል ሌሊት 9 ሰዓት ተኩል ላይ የሚያከናውኑ ይሆናል።